ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ጎርፉና በረዶው ይጸናባችኋል፣ ማምለጫ መጠጊያ የላችሁም ተብላችኋል። ስማ ስማ፣ ጆሮ ያለው ይስማ። ስማ ስማ፣ ጆሮ ያለው ይስማ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሁላችሁም አማቱ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን አላችሁ? እንኳን ለጾመ ሐዋርያት በሰላም አደረሳችሁ አደረሰን። እንደ እግዚአብሔር ፈቃድና ቸርነት 50ውን ቀን በሰላም ፈጽመን ዛሬ ጾመ ሐዋርያት አንድ ብለን ዛሬ ሰኞ ሰኔ 2 2017 ጀምረናል። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ማረን፣ ይቅር በለን፣ እራራልን። የጀመርነውን ሱባኤ ምህላ ጸሎት በሰላም አጀምረህ በሰላም አስፈጽመን። ስለ እናትህ ስለ ድንግል ማርያም፣ ስለ ጻድቃን፣ ስለ ሰማዕታት ኢትዮጵያን ይቅር በል። ለዓለም ሁሉ ሰላም ስጥ። የታሰሩትን አስፈታልን፣ የታመሙትን ማርልን፣ በየሆስፒታሉ የተኙትን ጎብኝልን፣ በስደት በመከራ በፈተና ያሉትን አንተ በቸርነትህ ጎብኛቸው፣ አስባቸው። እኔንም ኃጥባሪያን ገብረ መስቀልን አስበኝ። ኢትዮጵያን ይቅር በል። ለዓለም ሁሉ ሰላም ስጥ። ጌታ ሆይ ልመናችንን ጸሎታችንን አንተ በቸርነትህ ተቀበለን። አሜን። አቡነ ዘበሰማያት ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለሙ ድረስ አሜን። ውድ ተመልካቾቻችን እግዚአብሔር አምላካችን ይህንን ሱባኤ ይህንን ጸሎት በሰላም እንዲያስፈጽመን የአምላካችን ቅዱስ ፈቃዱ ይሁን። እንግዲህ ሐምሌ 5 ይጠናቀቃል። ይህንኑ እግዚአብሔር እንዲያስፈጽመን የአምላካችን ቅዱስ ፈቃዱ ይሁን። አስቸኳይ መልእክት ሰኔ 2 ቀን 2017 ዓመተ ምህረት የተላለፈ መልእክት ነው። እንግዲህ ትንቢት ወይንም መልእክት ያነቃል፣ ያዘጋጃል። ለምን? ለንስሐ። ንስሐ ሰው ከገባ ከተመለሰ እግዚአብሔር መሐሪ ነው፣ ችግር የለውም። ግን ካልተመለስ ልባችን ከደነደነ መስሚያ ጆሮ ካጣን በጣም አስቸጋሪ ነው እና 2 ጥቅሶች ከመልእክቱ በፊት ልስጣችሁ። 2 ጥቅሶችን አንብቧቸው፣ በደንብ ተረዱ። እንዲህ ይላል ትንቢተ አሞጽ ምዕራፍ 3 ቁጥር 8። ትንቢተ አሞጽ ምዕራፍ 3 ቁጥር 8 ላይ እንዲህ ይላል አንበሳ አገሳ የማይፈራ ማን ነው? አንበሳ አገሳ የማይፈራ ማን ነው? ጌታ እግዚአብሔር ከተናገረ ትንቢት የማይናገር ማን ነው? ጌታ እግዚአብሔር ከተናገረ ትንቢት የማይናገር ማን ነው ይላል። አናጋሪው እግዚአብሔር ነው። መስማት ያለብን ይህ የእግዚአብሔር መልእክት ለኛ ተግሳጽ ትምህርት ነው ብለን ማዳመጥ ያስፈልጋል። ሌላው ቅዱስ ጳውሎስ ያለው ነው
አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ እንዲህ የሚል ኃይለ ቃል እናገኛለን። መንፈስን አታጥፉ፣ መንፈስን አታጥፉ፣ ትንቢትን አትናቁ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካም የሆነውን ያዙ ይላል ቅዱስ ጳውሎስ። መንፈስ ቅዱስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካም የሆነውን ያዙ ይላል። እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ መልካም የሆነውን ያዙ። እመኑ፣ ግዴላችሁ። መቼም በስምንተኛው ሺህ የሚያምን የለም። በስምንተኛው ሺህ ፌዘኛ፣ ቀልደኛ ያለ መሆኑ ይታወቃል። ግን አንዳንድ ጊዜ እንደምታውቁት መልእክቱ ሲተላለፍ ወዲያውኑ የሚደርሳለ፣ ዘግይቶ የሚደርሳለ። ወዲያውኑ የደረሰውንም አይታችኋል፣ ዘግይቶም የደረሰውን አይታችኋል። ትንቢት ተናጋሪ ለመባል አይደለም፣ ወይንም ከናንተ ውዳሴና ክብር ለማግኘት አይደለም። እኔ የእግዚአብሔር ባሪያ አገልጋይ ነኝ። እኔ የእግዚአብሔር መልእክተኛ ነኝ። ቢቀጣኝም እግዚአብሔር ነው፣ ቢያከብረኝም እግዚአብሔር ነው፣ ቢከፍለኝም እግዚአብሔር ነው፣ ቢነሳኝም እግዚአብሔር ነው። እኔ የክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅጥረኛ ነኝ። ገባችሁ? የሰማዩ አምላክ እግዚአብሔር ቅጥረኛ ነኝ እንጂ የማንም ቅጥረኛ አይደለሁም። ምንም ለማግኘት ፈልጌም አይደለም። ምንም አልፈልግም። እግዚአብሔር ሲልካኝ መሄድ፣ ቁጭ በል ሲለኝ ቁጭ ማለት፣ እግዚአብሔር ያለኝን ማድረግ ነው የኔ ስራ። ይሄ ከዛሬ 40 ዓመት በፊት ጀምሮ ሳደርገው የቆየሁት ነው። ከ40 ዓመት በፊት ጀምሮ እግዚአብሔር ያለኝን ብቻ ነው የማደርገው። ሰው ያለኝንም አላደርግም። ስለ ሰውም ምንም ሰው ምን ያደርገኛል ይላል በአምላክ ደረጃ። እኔ ትል ነኝ ይላል። እኔ እንደ ጉድፍ፣ እንደ ትል፣ እንደ ትቢያ የምቆጠር ደካማ ሰው ነኝ። የሆነው ሆኖ ግን እግዚአብሔር ያለውን ማድረግ ግዴታዬ ነው። የእግዚአብሔርን ትእዛዝ መጠበቅ ግዴታዬ ነው። ቅዱስ ጳውሎስም ሃይማኖቴን ጠብቄአለሁ ነው። ስለዚህ ሃይማኖታችሁን ተጠበቃችሁ በሃይማኖት ላሉ ሰዎች ትንቢቱ መልእክቱ ይጠቅማቸዋል። ስለዚህ ከላይ ያሉትን የሰጠኋችሁን ጥቅሶች ተመልክታችሁ እግዚአብሔር ለኛ ነው ይህን መልእክት ያስተላለፈልን ብላችሁ ተጠቀሙበት። አሁን ከፊታችን ይላል። አሁን ከፊታችን ኃይለኛ ጎርፍና በረዶ ይመጣል። ልብ በሉ። አሁን ከፊታችን ኃይለኛ ጎርፍና በረዶ ይመጣል። ንስሐ ገብታችሁ ተዘጋጁ ተብላችኋል። የሚመጣው ኃይለኛ ጎርፍ ነው፣ በረዶ የተቀላቀለበት።
ንስሐ ገብታችሁ ተዘጋጁ ተብላችኋል። በጾም በጸሎት ወደ እግዚአብሔር ተመለሱ። በጾም በጸሎት ወደ እግዚአብሔር ተመለሱ። ባትመለሱ ግን ጎርፉና በረዶው ይጸናባችኋል። ባትመለሱ ጎርፉና በረዶው ይጸናባችኋል። ማምለጫም መጠጊያም የላችሁም ይላል። ማምለጫም መጠጊያም የላችሁም። አንድ ጊዜ ልድገምላችሁ። አሁን ከፊታችን ኃይለኛ ጎርፍና በረዶ ይመጣል። ንስሐ ገብታችሁ ተዘጋጁ ተብላችኋል። በጾም በጸሎት ወደ እኔ ወደ እግዚአብሔር ተመለሱ። ባትመለሱ ግን ጎርፉና በረዶው ይጸናባችኋል። ማምለጫ መጠጊያ የላችሁም ተብላችኋል። ስማ ስማ፣ ጆሮ ያለው ይስማ። ስማ ስማ፣ ጆሮ ያለው ይስማ። መልእክቱ ይሄ ነው። ይሄ ደግሞ እንግዲህ ክረምቱም እየመጣ ነውና ጎርፍ ነውና በረዶ ነውና፣ ስለዚህ ትርጉሙን እግዚአብሔር ያውቃል። ለማንኛውም ግን እኛ ተዘጋጁ፣ ንስሐ ግቡ፣ መጠጊያ እግዚአብሔርን አድርጉ፣ ወደ እግዚአብሔር ተመለሱ ነው የተባልነው። ሌላ መልእክት የለኝም። ይኸው ነው። ይህንን ነው ያደረስኩላችሁ። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም